ነገር ብሎ የሰለመ ሰው እስልምና መቅቡል አይደለም፣ ተቀባይነት የለውም። አንደኛ ለጥቅም ብሎ የሰለመ ሰው፣ ሁለተኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሶስተኛ ነገር ደግሞ ተገዶ የሰለመ ሰው። ከነዚህ ከሶስቱም ነፃ የሆነ ነው መሆን ያለበት። ሁለተኛው አካውንቴ ነው። ኢንሻአላህ መታቁኝ ብዙ ሰዎች እንዳደነግጡ ይሄኛውን አካውንቴንም ፎሎ አድርጉኝ። ይሄ ባካፕ አካውንቴ ነው። ኢንሻአላህ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወረሱሉሁ። ይሰማል? እንትን ብለህ ሚዩት አንሺ ያወራሽ ከሆነ መሯታል። ለስንቱ ነው የምሰግደው ብለህ መቅዲ ያለሽ መቅዲ ይሰማል? አሁን መጣሽ? ተጠርቼ ነው ያው። እሺ አብሽሪ። አሁን ማውራት ትችያለሽ? እችላለሁ። በቃ ስለዚህ አሁን ገብቶሻል ማለት ነው። ለሶስት ነገር ብሎ የሰለመ ሰው እስልምና መቅቡል አይደለም፣ ተቀባይነት የለውም። አንደኛ ለጥቅም ብሎ የሰለመ ሰው፣ ሁለተኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሶስተኛ ነገር ደግሞ ተገዶ የሰለመ ሰው። ከነዚህ ከሶስቱም ነፃ የሆነ ነው መሆን ያለበት። ጥቅም ላይ እንዲውል ከፈለሽ እስልምናሽ ነገ ጠዋት አላህ ፊት ስትቆሚ ወይም ደግሞ በአላህ ዘንድ በሚኖርሽ የፍርድ ቀን ሂሳብ የሚደረገው ሁሉ ነገር እንትን የሚለው ላኢላሃ ኢለላህ የሚለውን ገመድ መያዝ ከፈለሽ ተንጠልጥለሽ ትወጫለሽ ማለት ነው። እሱም ብቻ ፈልገሽ ከመጣሽ ማለት ነው። ኢንሻአላህ እኔ የምለውን ተከትለሽ እንታያለሽ ማለት ነው። ኢንሻአላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማሻአላህ፣ አላሁ አክበር፣ አላሁ አክበር። ማሻአላህ፣ 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 ማሻአላህ። በጣም ደስ የሚል ነው። ከዚህ በላይ ይህን የመሰለ ነገር የለም። ትልቅ ነገር ነው። ማሻአላህ። መቅዲ እንኳን ወደ ተፈጠርሽበት ወደ ዲኑ ኢስላም በሰላም መጣሽ። አላህ ይቀበልሽ። ስምሽ ማን እንዲባል ትፈልጊያለሽ? አንቺ ምረጭ፣ ደስ ያለሽን ስም። ማለት የነብዩን እናት የነብዩን ታሪክ አሚና ላይ እየሰማሁ ስለነበረ ማሻአላህ አሚና እና እንትና ማርያም ቢባል ደስ ይለኛል። የነብዩ የኢሳ እናት ነው ወይስ የረሱል ሰለላሁ ዐለይሂ ወሰለም እናት? የነብዩ መሐመድ እናት? የረሱል ሰለላሁ ዐለይሂ ወሰለም አሚና። ማሻአላህ አሚና ተብላለች። ማሻአላህ። አላሁ አክበር፣ አላሁ አክበር። ማሻአላህ፣ ማሻአላህ። ወደ ዲኑ ኢስላም መጣሽ። ኢንሻአላህ አንድ 5 ደቂቃ ሰጠኝ ሙቤ። መናገር የምትፈልገው ነገር እንትን በለው ተናገር። አብሽር ኡስታዝ ቀጥል። እኔ ያው እየሰማው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም እያለሁ ማሻአላህ። እህታችን እንኳን ወደ ቀጥተኛው መንገድ አላህ መጣሽ፣ ወደ ተወለድሽበት ወደ ተፈጠርሽበት ማሻአላህ ብያለሁ። እህታችን አሚና በጣም ደስ የሚል ስም ነው የመረጥሽው፣ የረሱል ሰለላሁ ዐለይሂ ወሰለም እናት ስም። እንግዲህ አላህ እንግዲህ እስቲቃማውን ይስጥሽ። በተረፈ እንግዲህ ትምህርቱ ላይ ደግሞ ያው ጠንክሪ ነው። አላህ ይጠብቅሽ። እኔ እንኳን ብዙ ምለው የለም ለማዳመጥ ለመማር ነው የመጣሁት ኡስታዝ። ዛሬ ያው ለሰማና ከናንተ ለመማር ነው። ያው ለለው የምፈልገው ነገር ቢኖር ይሄኛ። በተረፈ ቅድም አንዳንድ ሰዎች ስለ አንዳንድ ነገሮች ሲያነሱ ነበር፣ ስለ ሸርክ፣ ስለ አንዳንድ ስለ ሀባሽ። ኢንሻአላህ ሐሙስ ለታ ፕሮግራም ይኖረናል በዚህ ጉዳይ ላይ በሰፊው ኢንሻአላህ። ኡስታዝ ሰዳትን ካመል ጋብዣለሁ። ኢንሻአላህ ከቻላችሁ የኡስታዝ ወሂድ ተማሪዎች ብትገኙም ደስ ይለኛል። ይሄን ብቻ ነው ማስተላልፈው። በተረፈ ኡስታዝ ወሂድ በጣም ነው ወድ ማከብርህ። አላህ እድሜና ጤና ይስጥህ። እኛም እንግዲህ ከታች ቁጭ ብለን እየሰማን እየተማርን ነው ኢንሻአላህ። ጨርሻለሁ በእኔ በኩል። መቀጠል ትችላለህ ኡስታዝ። ባረከላሁ ፊክ።
ይቅርታ አንድ ነገር ልናገር። እሺ ቀጥይ ተፈضلي። ማለት ማስለም ብቻ ሳይሆን እንደዚህ አሁን ምሳሌ ሰለሙ ብዙ ልጆች እንትን ይላሉ ይሰልማሉ እንደዚህ እናቃቸው ልጆችና ከሰለሙ በኋላ ተከታትሎ ይደረሱ ማለት በእምነታቸው በያዙት እምነት በተቀበሉት እምነት መልስ እንዲኖራቸው በእርግጠኝነት አሁን ብዙ ሰዎች እንደዚህ እንትን ላይ ገብተው ብዙ ጥያቄ ሊጠይቁ ይችላሉ። ያንን መመለስ እንድንችል በቃ ብትከታተሉ ይደረሱ እህቶቻችን ብትሉ ሻሃዳ ብቻ መያዙ ትርጉም የለውም ብዬ አምናለሁ። ይቅርታ። ኦኬ ኡስታዝ ወሂድ የለም መሰለኝ አለ። ኡስታዝ እህታችን እንግዲህ ለጠየቅሽው ጥያቄ ኡስታዝ አለ አይደል? ኦኬ ኦኬ ሙቤ ተፈضل ኡስታዝ። አዎ አውርተናል። እህታችን ጥያቄ ጠይቀ ነበር ካልሰማህት መሰለኝ። ኦኬ እሷ ያለችው ያው ብዙ ጊዜ ሰለምቴዎች እስልምና ከተቀበሉ በኋላ እነሱን ብትከታተሏቸው ጥሩ ነው እያለች ነው። እንግዲህ ያው ቴሌግራም ግሩፕ አለ እንዳለ ምናምን እሱን በደንብ አንተ አስረዳት። አለ ግሩፕ አለ፣ መማሪያ ግሩፕ አለ። አነስ አለልሽ። አነስ አቢቢ ሰላም አለይኩም አንሽ ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ኡስታዝ ዛራታለሁ ሻርጌታለሁ ፎሎ አርጌታለሁ እነ ዛራ ለነ ሀዊ ምናምን ስጣትና ትምህርት ማለት ይሰጣታለሁ። እና ሀዊ ጋር ሰጣታለሁ ኡስታዝ ትምህርት ማለት ያው እዚህ ጋር እንትን አለች ቢንት አለች። እሷ እንትን ትበልና ቢንት ግቢና እንትን በያት አግኛት። ቆይ ቢንት አለች እዛ የሰለምቴዎች ግሩፕ ትገቢና ትቀሪያለሽ፣ ትማሪያለሽ። አብሽሪ። በተረፈ ደግሞ አውራቸው ከስር ሆናችሁ ደግሞ የምትከታተሉ ክርስቲያኖች ማለት አንድ ሰው የፈለገውን እምነት የመከተል እናት አባት ራሱ አይመለከተውም። አንድ ጉድጓድ ያንገባል። ስለዚህ ከታችሁ ናችሁ የምታዳምጡ ክርስቲያኖች ጥያቄ ካላችሁ ገብታችሁ መጠየቅ ነው እንጂ በውስጥ አንድ ሰው እንዳትጽፉልኝ። በውስጥ ዝጊው ሜሴንጀሩን ዝጊውና አንቺ ከዚህ በኋላ መማር ነው ያለብሽ። መማር ከዛ ከተማርሽ በኋላ በደንብ ስታቂ ደግሞ ቀጣይ ስቴፕ ደግሞ ማስተማር። አሁን ላይ ማስተማር የለም። ራሱ ከመጠምጠም መማር ይቅደም ይላሉ የሀገሬ ሰዎች ሲናገሩና መጀመሪያ እውቀት ነው የሚቀድመው። አንድ ሰው ሰልሞ በንጋታው ላስተምር አይልም። ካፊሮች ጋር ገብቼ ላስተምር፣ ቤት ከፍቼ ላነጻጽር አይልም። እንደዛ ሳይሆን በቃ መማር ነው የሚያስፈልገው። ይህንን ነው መርህ። አይ ቲንክ በእኔ እጅ ነው ሻሃዳ ያሽው። በእኔ እጅ ሻሃዳ እስኪያሽ ድረስ ኢንሻአላህ እኔ ምልሽን ነገር መስማት አለብሽ። እኔ ደግሞ ምልሽ ነገር ደግሞ ከክፋት አንጻር አታዩም። ተማሩ ብዬ ምለው ግቡ ብዬ ምለው ከክፋት አይደለም፣ አደጋ ስላለው ነው ለራሳችሁ ማለት ነው። ምንም እውቀት ሳይኖራችሁ ምንድነው የምትመልሱት? ምንድነው የምታወሩት? እውቀቱ ካላችሁ ግን ሙሉ እንትን ካላችሁ ኢማናችሁ እየጨመረ ይመጣል። በሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ እንደዛ ነው። ያለ አንቀጾች ሲነበቡ ኢማናቸው የሚጨምር ነው ይላል። ምዕመናን ማለት ብሎ እውነተኛ ምዕመናን ብሎ ያስቀመጠው። ስለዚህ ያ ነው ያለው ነገር። አብሽሩ፣ አንቺም በርቺ፣ አላህ ያበርታሽ። ምንም አይነት ጥያቄ ሲኖርሽ በእውነት እንደ ዳገት የሚያዳገት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እህል ቅጠል አይል የሚባል ጥያቄ የለውም። ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ይህንን ነው እየተናገርን ያለ ነው። እንግዲህ በርቺ፣ አላህ ያበርታሽ። ያው ቢንትም ገብታልሻለች። ቢንትን አሰላም አለይኩም ቢንት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዚ እንዴት ነሽ? ሰላም ነው አልሐምዱሊላህ። ኢድ ሙባረክ። ያው ከረፈደ ቢሆንም አለይኩም ማሻአላህ። እስቲ አፎሎ ተደራረጉና ግሩፕ ላይ አስገቢያት ትማር። በጣም እንትን አላት፣ ኢገር ናት፣ በጣም ጥማት ያላት ናት። በጣም ኢንሻአላህ በውስጥ እጽፍልሻለሁኝ፣ ከዛ ትገቢያለሽ። እዛ ጋር እኛ ግሩፕ ጋር ኡስታዚም ስላለ ማንኛውንም ጥያቄ ይመልስላችኋልና አታስቡ። ለጥያቄ ምናምን ከፈለጋችሁ ማለት ነው። እና ግቡ ነው የምንለው። ማናቸውም ሰለምት የሆናችሁ እናስገባችኋለን። ለመማር ብቻ እናንተ ዝግጁ ሁኑ። እኛ አሁን የተቸገርነው ምንድነው እዚህ ሻሃዳ ይዙና ቶሎ ብለው ቤት ነው የሚከፍቱት ምናምን፣ አለበለዚያም ደግሞ ይሄዱና ወገኖች ቤት ይሄዳሉ። እንደዛ ሁን አንዳንዶች አሉና እንደዛ ታድርጉ የምንላችሁ ለእናንተ ነው። በክፋትም አትዩብን እኛ ማለት ነው። ሱባሃ ምናምን ቢላክላችሁም አምጡት፣ በቃ ኡስታዝ ይመልስላችኋል። በዛ ግሩፕ ላይ መጠየቅ ትችላላችሁ። አዎ በቃ እንደዛ ነው ያለው ነገር። መቅዲ በርቺ፣ ተበራቺ። እንግዲህ ያለው ነገር እሱ ነው። ያው እንደምትበረቺ ተስፋ አለን። በጣም ደስ ብሎናል። እንግዲህ አሚና ተብለሻል። የሚጥም ስም ነው ደግሞ አሚና፣ ደስ የሚል ስም ነው። የረሱል ሰለላሁ ዐለይሂ ወሰለም እናት ስም ነው ፈልገው ስትይ ደስ አለኝ። አሚና የሚል ስም ማለት ነው።
ኢንሻአላህ እንግዲህ የነበርነው ጊዜ ጥሩ ጊዜ ነበረ። አላህ እንግዲህ አጅር የምታገኙበት ያርግላችሁ። ጊዜያችን በአግባቡ አላህ የቂያማ ቀን ጊዜያችሁን አባከናችሁት ብሎ ከሚላቸው ባሮቹ አላህ ይጠብቀን። ከዛ ከሚላቸው ሰዎች አላህ ይጠብቀን። ኢንሻአላህ ሙቤ የሚለው ነገር ይኖርናል። ሙቤ የሚለውን ነገር እንስማና እኔም ስለምወጣ ኦኬ ጀዛከላህ ኸይር ኡስታዝ፣ አንተንም አላህ ይጠብቅህ። ማሻአላህ ቅድም እህታችን መክሊ ደግሞ ያው ኡስታዝ እንደተናገረው ግሩፕ ላይ ኢንሻአላህ ኡስታዝም ስላለ እህቶቻችን ማሉና ቢንት ትምህርትሽን እነሱም ያግዙሻል። ጥያቄ ካለሽም እንግዲህ ኡስታዝ መጠየቅ ትችያለሽ። ግን አሁን ሰዓት ላይ በጣም አንድ ነገር እንደ ብዙም ከምሰማውና ካየሁት ነገር እንደው መጠንቀቅ ያለብሽ ነገር ልንገርሽ። በአሁን ሰዓት ላይ እስከዛሬ ድረስ መጥተው ያልጠየቁሽ ሰዎች እየመጡ በውስጥ ለምን እንደዚህ ያረግሽ፣ ለምን እስልምናን ተቀበልሽ እያሉ በጣም ሊጠይቁሽ የሚመጡ ሰዎች አሉ። ኢንቦክስ ላይ ኢንቦክስሽን ዝጊውና ለተወሰነ ጊዜ እንደውም ከቲክቶክ ብትጠፊ እህቶቻችን አሁን ፎሎ አርጊያቸውና እንደ ቢንትን ቴሌግራም ላይ ያስገቡሻል። ትምህርትሽን ለተወሰነ ጊዜ ቴሌግራም ላይ ትምህርትሽን ብትማሪ ደህና ነው። እዚህ ቲክቶክ ላይ አሁን በጣም ብዙ ሰዎች እዚህ ጋር ከታች ቁጭ ብለው ፎሎ እያደረጉሽ እንደሆነ ወቂ። አሁን ኢንቦክስ ላይ መጥተው በጣም ይጽፉልሽና ለምን ይሄን አረግሽ፣ ጥያቄ ነበረሽ፣ ምንድነው ወደዛ ወደ እስልምና እንድትሄጂ ያረገ ብዙ ነገር ሌሎች ፈተና ይመጣብሻል። ካሁን በኋላ እንግዲህ ከባድ አንዳንድ ፈተናዎች ሊመጣ ስለምን አንቺ መጎበዝ አለብሽ ነው የምልሽ። ግን የወንድም ምክሬ ከቻልሽ ለተወሰነ ጊዜ ከቲክቶክ ምድር ላይ ጠፍተሽ ትምህርትሽ ላይ ዲንሽ ላይ ብትማሪና እህቶቻችን ጋር አብረሽ ብትሆኚ ይሻላል ብዬ ነው መክርሽ። ለምን ያው ያለውን ነገር እኛ ስለምናውቀው እየመጡ ምን እያሉ እንደሚጽፉልሽ ስለማቅ ነው። እኔ ብዙ ጊዜ እህቶቻችን ላይ እንደዚህ ነገር ስለሚደረግ ለእኛም እየነገሩን ስለሆነ ይሄን ነገር ጥንቃቄ እንድታደርጊ የወንድ ምክሬን መክርሻለሁ። በተረፈ አላህ ጽናቱን ይስጥሽ፣ በርቺ፣ አይዞሽ። እንግዲህ ኡስታዝ ዋሂድ ነው ሻሃዳ ያዘዘች። እንግዲህ በደንብም ትማሪያለሽ ኢንሻአላህ። እንግዲህ የኡስታዝን ትልቅ አርጉትና ያው ደርሷል 954,000 ነው 1 ሚሊዮን ሙሉት ኢንሻአላህ ሳይወጣ ኡስታዝ። እንግዲህ እኔ የምለው ያው ሁላችንም ለቋርጥና እሺ መቅዲ ስትፈልጊ ላይቭ መግባት ከፈለግሽ ወንድሞች አሉ። እኔም ላይቭ ስከፍት ንገሪኝ፣ ጻፊልኝ። መግባት ፈልጋለሁ ካልሽ ላይቭ ላይ መግባት ትችያለሽ። እኛ ጋር አንዳንድ ሰዎች እንደዚህ እንክብካቤ ይፈልጋሉ። እንክብካቤ ማለት አብሮ መሆን ይፈልጋሉ። ፌሎሺፑን አስፉት እናንተ ራሳችሁ ማለት ነው። የሆነ በቃ ግሩፕ እየከፈታችሁ ራሳችሁ አንድ ላይ የምትመካከሩበት የምታወሩበት ቲክቶክ ላይ ማድረግ ትችላላችሁ ያ ጀማ እና በጣም ደስ ይላል። ጥሩ ስም ነው ያለው። የስሟን ትርጉም ንገራት ብለውኛል። ግን አሚና ስምሽን ታውቂዋለሽ? የስምሽን ትርጉም ንገረኝ በደንብ አብራራልኝ። ሀቀኛ ማለት ነው። ሀቀኛ ወይም ደግሞ ታማኝ ማለት ነው። ታማኝ ማለት ነው አሚና፣ ወይም ታማኝ ሀቀኝት ማለት ነው በአማርኛ። በሴት አሚና ማለት ነው። አማን ማለት ነው። አዎ እንደዛ ነው። አሚን የሚባለው ነገር ለወንድ ነው የሚሆነው። አሚና ሲሆን ደግሞ ለሴት ነው። አሚና አሚን የሚለው ለወንድ ነው የሚሆነው። አሚና ደግሞ ለሴት ነው። ሀቀኛ ማለት ነው። ሀቀኛ ታማኝ ማለት ነው። አላህ እንደ ስምሽ ያደርግሽ፣ ለዲንሽ አበጋዝና ዘብ የምትቆም ያደርግሽ፣ የዲን አርበኛ ያደርግሽ፣ የኢስላም የቁርጥ ልጅ ያደርግሽ፣ የቁርጥ ቀን ልጅ ያደርግሽ አላህ። እሺ አሚን፣ አመሰግናለሁ። የምር ከኦርቶዶክስ እምነት ወደ ሙስሊም የመጣች እህታችን አዲስ አለምን በጣም ነው የምወዳት የማደንቃት የምር እና በጣም እሷን ተከትለው ተራለች። እሷ የምር በጣም ነው የምወዳት። በጣም ወይ ትምጣልሽ። አኑሽ ሂድና ጥራት እጇን ጎትተ። እሺ ኡስታዝ እጠራታለሁ። እሺ ቤትም ቢሆን ዘግተሽ ነው ያበላት። ትመጣለች ኢንሻአላህ ኢንሻአላህ። እስከዛ ሙቤ መቀጠል ትችላለህ። አዎ እንደውም እሷ እስከምትመጣ ድረስ ኡስታዝ እንደው መግዲ ፍቃደኛ ከሆንሽ እንደው አንድ ነገር ልጠይቅሽና ከፈቀድክልኝ ወደ እስልምና ልትመጪበት ምክንያቱ ምንድን ነው? እንደው መግዲ ለሌላውም እንደው እዚህ ሌሎችም ወገኖቻችን ስላሉ ለነሱም እንደው እንዲማሩበትና ድንገት ባንቺም እዚህ ጋር ባስተላለፍሽ ምክንያት ሌላ ሰው እስልምና ሊቀበል ይችላልና እቺ ነገር ብትነግሪኝ ደስ ይለናል፣ ፍቃደኛ ከሆንሽ። አይ ሌላ ጊዜ ምትይ ደግሞ ሌላ ጊዜም ትነግሪናለሽ። እችላለሁ፣ ችግር የለውም። ያው አሚና እንበልሽ። እሺ ይቅርታ፣ ያው እየረሳን ነው። መግዲ ምንልሽ አሚና እንልሻለን ኢንሻአላህ። ወይ አሚና እህታችን ማለት ነው። ተፈضل። ችግር የለውም። ማለት አንድ ሰው ሲወለድ ያው ሙስሊም ነው፣ በእኛ በኦርቶዶክስ እምነት ሙስሊም ነው። ጸበል ሴት ልጅ በ80 ቀኑ አንድ ልጅ በ40 ቀኑ ጸበል እንትን ካለ በኋላ ነው እና
ያንን ካላረክ ራሱ ከዛ በፊት የሆነ ጥምቀት ካልተጠመቀ ያው ሙስሊም ነው ተብሎ ታምኖ ነው እንትን ቤተክርስቲያን ውስጥ ራሱ አይቀበርም። እና የሰው ልጅ እንዴት ውሃ ሙስሊም ነው ስንፈጠር ሙስሊም ነን ከተፈጠር እንዴት ጸበል ተረጭተን ይሄ የፈጣሪ እንትን ነው ውሃን ቢሆን የፈጣሪ እንትን ነው። ስለዚህ ውሃ ተረጭተን እንዴት ብለን በዚህ ምክንያት ብቻ እንዴት ሆነን ክርስቲያን ልንሆን እንችላለን? ይሄ ብዙ በፊትም ብዙ ጥያቄ ነው። ብዙ ጊዜም ገብቻለሁ ቤተክርስቲያን ውስጥ ይሄን ለማየት ግን የሚያስደስት ስሜት የለውም ማለት እንትን አይለኝም፣ ትርጉም የለውም። እና በቃ ሰው ሲፈጠር ሙስሊም ነው በሚለው ነው ማምነው። እና በቃ 30 እንትኑ ቤተክርስቲያን ገብተህ ለስንቱ አምላክ ተሰግደህ ትዘልቀዋለህ? ለአንድ አምላክ ነው ለስንት አምላክ ነው የምትሰግደው? የምር በጣም እንትን ጥያቄ ነው። እና እኔ ብቻ አይደለም እንዲሰልም የምፈልገው የምር እናቴን በጣም ወዳለሁ። እናቴን ራሱ በዲኑ እኔ እውቀት ኑሮኝ እናቴን ማስለም እንፈልጋለሁ። እንደውም እዚህ ሳውዲ ሆኜ ሰዎች ይዘውኝ ሄዱ። እንትን መካ ስንሄድ ሀጅ ሲያደርጉ ይዛችሁኝ ሂዱ ምናምን አልኩ። ሙስሊም ነሽ ሲሉኝ ያው አልኳቸው ዝም ብዬ ማለት አልኩኝ። የምር እዛ ከአባ ወርጄ ምናምን አየሁ። እንደውም ከዚህ የሆነ ባልወጣሁኝ እዚሁ በቆየሁ የሚያስብል ተአምርን አየሁ። ከዛ ለእናቴ ነገርኳት። ሙስሊም ሁኝና ሀጅ ላስደርግሽ ነኝ በቃ ሀጅ ላስደርግሽ አንቺ ሙስሊም ሁኝ ምናምን ስላት ምክንያት እንትን አለች። ዝም ብለሽ በቃ 32ቱን አምላክ ተምታመልኪ እስኪ እንደው እናቴ ዝም ብለሽ እሰቢው አንቺ ዝም ብለሽ በቃ እንትን በይ አስተውይ ምናምን ስላት ያው ብቻ እንግዲህ ፊት ግን ደርሻለሁ። አላህ ይገዘኝ። በቃ ብዙ ምክንያት አለኝ። ይበቃኛል ግን አብሽሪ በሌላ ጊዜ ታጫውተናለሽ። ኡስታዝ ተፈضل ምትላት ነገር አለ መሰለኝ። በጣም ነው የምከታተላት አዲስ ዓለምን በቃ ከሱኝ ብዙ ጊዜ አዳምጣታለሁ። ደስ ትለኛለች። ሬስቶራንት በቃ እሷን ፈለግ ከተል ደስ ይለኛል። ማሻአላህ ኡስታዝ አለ ማይክ እንትን እያለ ነው መሰለኝ። ኦኬ አይ ያዳመጥኳችሁ ነበረ እና አይ ሄዳችሁ ጥሯት። አዲስ ዓለምን ነው የምንጠብቀው። አዲስ ዓለም እስከምትመጣ ድረስ ሙቪ የሚለን ነገር ካለ የሆነ ነገር ይደናል ኢንሻአላህ። አይ እኔ ቅድም አንተ ሄደህ ያው ተናግር ያለው ከፈለጋችሁ ሀባይቢ ይሄኛው ሁለተኛው ባክ አካውንቴ ነው። አንዳንዴም በዚህም አካውንቴ እገባለሁ ኢንሻአላህ። ያኛው የሆነ ነገር ከሆነ በዚህኛውም ይሄኛውም ፎሎ አድርጉኝ። በተረፈ ቅድም እዚህ ጋር አንዳንድ ወንድሞቻችን አንዳንድ ጥያቄ ሲያነሱ ነበርና ኡስታዝ ወሂድ ሌላም ወንድሞቻችን በዚህ ጉዳይ ላይ የሚሰሩ አሉ ምናምን ብዙ ሰዎች በሰሞኑን በዚህ ያው በሽርክ ላይ በአህባሽ ላይ አንዳንድ ጥያቄ ያላችሁና ይሄ ደግሞ በሰፊው በደንብ ፕሮግራም ተይዞ ለእህትና ወንድሞቻችን መተላለፍ ያለበት ነው ብዬ አስቤ አዲስ መታለች 7 ብዬ አስቤ ያለው ሐሙስ ለታ ፕሮግራም ይዣለሁ ኢንሻአላህ። ኡስታዝ ሰዳትን ከማል ጋብዣለሁ። በዚህ ጉዳይ ላይ በሰፊው የሚያስተላልፈው መልእክት አለው። ሐሙስ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ኢንሻአላህ ሁላችሁም በዚህ አጋጣሚ እንድትመጡ ጋብዣችኋለሁ ኢንሻአላህ። ለም ብዙ ወንድምና እህቶቻችን በዚህ ላይ ጥያቄ ስላላችሁ እዚህም ቅድም አንድ ወንድማችን ገብቶ ኡስታዝን ሲጠይቀው ነበርና ኢንሻአላህ በዚህ ጉዳይ ላይ በሰፊው ሐሙስ ከምሽቱ 3 ሰዓት ላይ ኢንሻአላህ ኡስታዝ ሰዳት ከማል ኡስታዝ ወሂድም ኢንሻአላህ ይኖራል። በዚህ ላይ እናስተላልፋለን ብዬ መልእክት ማስተላለፍ የኔ መልእክት ነው። ከተረፈ ኢንሻአላህ አዲስ መጣለች። አዲስ ሰላም አለይኩም እህቴ። እንግዲህ አንድ የሆነ የሚወድሽ ሰው መጥቶ ሰላም ወንድምዬው ኡስታዜ ጠራሽ ስባል ድብልቅ አድርጌ ነው የመጣሁትና ሙቤ ግጥስዬ ወንድምዬ ሰላም አለይኩም ወላሂ ወአለይኩም ሰላም። ከተወሰነ ደቂቃ ብትመጪ ኖሮ ደስ ይለን ነበር። አንዲት እህታችን ከታች ያለችው መግዲ ትባላለች። ለሻዳ ምክንያት ይሆንሽው አንቺ ነሽ። ለበቃ ነገራት ሻዳ ተስፋት እንጂ የምር መጀመሪያውኑ አሚና በትነግሪን ኖሮ አዲስ ዓለም ራሷ ሻሃዳ እንድታዚች ያደርግ ነበር። አንዳንድ ሰዎች በሚወዱ ሰዎች በሻሃዳ እንዲይዙ ማድረግ ይቻላል። ሴት ለሴትም ይቻላል። ሻሃዳ ማስያዝ በኢስላም ሴት ልጅ ይፈቀድላታል። እንኳን አይደለም ማረድም ሙላ ትችላለች። ሴት ልጅ አርዳ ቤት ውስጥ ባልም ሊበላ ይችላል ራሱ ማለት ነው። መባረክ ትችላለች አርዳ ማለት ነው። ዶሮም ሆነ በግም ማለት ነው። ከተቻለ በሬም ማለት ነው አቅም ካላትና ምን ለማለት ፈልጌ ነው ሻሃዳ ብትይዝ ባንቺ ጥሩ ነበረ። ያው ቀደረ ለውታላ ነው እና በጣም ደስ ብሏታል። በቃ ማለት አዲስ ዓለም ናት። በጣም ነው መወዳት። የእሷ እንትን ነው እንደዚህ ኢንስፓየርድ ያደረገኝ ብላለች። ኢንሻአላህ አሚና እስቲ አውሪያት አውሩ ሁለታችሁ። አሰላሙ አለይኩም ወለ አሰላሙ አለይኩም ወአለይኩም ሰላም። እንዴት ነሽ? አዲስ ዓለም አልሐምዱሊላህ። እንዴት ነሽ መቅዲ?
አሰላሙ አለይኩም በድጋሚ እስቲ እኔ ያው የምር እወድሻለሁ። ብዙ ጊዜ አንቺ ቤት እንትን እላለሁ፣ በጣም እከታተልሻለሁ። የምትሰጪውን ትምህርት ብዙ ጊዜ የደረሰብሽን እንትን ሻሃዳ ከያዝሽ በኋላ በቃ ብዙ ትምህርቶችሽን በቃ የምር አድናቂሽ ነኝ፣ እወድሻለሁኝ ለማለት ነው። አድናቆቴን ለመግለጽ ነው። ብዙም እንትን ነው የለኝም። አልሐምዱሊላህ አላሁ አክበር አላሁ አክበር አላሁ አክበር። እንኳን አላህትን ሰጠን የጨመረልን ነው፣ ገና እንበዛለን። እኔ have no words። እኔ ማንም ነኝ ማለት ያው ስለ ራሴ ስለ ሁሉም ስንቀባጥር ስንል ብዙም ቁም ነገር አድርጋችሁ እንደው የተሻለ ሰዎች እያሉኝ እንትን ማለታችሁ አላህ ያክብራችሁ። እንደው ምንም ቃላት የለኝም እውነት ለመናገር እንግዲህ አላህ ከሰጣችሁ እንደዚህ መንገድን የተናገረ ሳይሆን እንግዲህ አይ ዶንት ኖ ቃላት አጥሩኛል። መቅዲ ምን አድርጌ ነው እንደው ምን እኔ እኮ ቀባጥራለሁ እንደው ምን ብዬሽ ይሆን እንደው ልብሽ የገባው ያላህ መስመር እንደው ሌሎቹ ቢማሩበት እንደው ብትነግሪኝ ትንሽ ደቂቃ ማለት ያለሽን እውቀት በጣም አንብበሽ አነጻጽረሽ ወደዚህ እምነት እንደመጣሽ የሆነ ሰዎች እንዲገባ አርገሽ ነው የምታስተምሪው ላይቭ ላይ እና በጣም ብዙ ሰዎች ካንቺ ተምረዋል ብዬ አስባለሁ። እንደውም እንደዚህ በግል ምናምን እንትን ጋር እናወራለን ጓደኞች ጋር ምናምን እና የሆነ ሰዎችን በጣም ብዙ ሰዎችን ታገኛለሽን ብዬ አስባለሁኝ። በእርግጥ እንደዚሁ ኦሱም እንደዚሁ ዩቲዩብ ላይ ምናምን የሚያስተምራቸው እንትኖች ያለው እንደውም የእሱን ትምህርት ለመጀመሪያ ጊዜ ሳይ በቃ እንዳለ የኢትዮጵያ ሕዝብ ሰለመ ነው ያልኩት። የምር ማካበድ አይደለም፣ የምሬን ነው፣ የምሬን ማለት ነው። እና በተቃራኒው ደግሞ ከሴቶች አርበኛ ነሽ ብዬ የማስበው ደግሞ አንቺን ነው የሙስሊም እህቴ። ማለትም እንደዚህ ላድንቅሽ የቻልኩት ከክርስትና ወጥተሽ እንደዚህ በእምነትሽ ጸንተሽ ይህን ያህል ብዙ ሰዎችን ሻሃዳ ስታስይዣ ያለሁኝ እንትን ስታይ ያለሁኝ እና ያ ነገርሽ በጣም ነው የሚስበኝ፣ በጣም ያስደስተኛል። በቃ ያንቺን ፈለግ መከተል በቃ ይህን እምነት ተቀብዬ እንዲያንቺ ዲንሮኝ እንዲያንቺ ደግሞ የሆነ በቃ በእኔ ስር ያሉ በጨለማ ህይወት የሚኖሩ ቤተሰቦችን ባዲን እንትን ብል በቃ ደስ ይለኛል። እና በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማደንቅሽ። ማለትም የዚህ እምነት ተከታይ አልነበርሽም ድሮ። ይህን እምነት ተቀብለሽ አሉ እኮ ብዙ ሰዎች ሻሃዳ ይይዛሉ። እኔ የማውቃቸው ልጆች ግን በእስር ገብተው እንዲህ ነው ሲሏቸው መልሰው ደግሞ ወደዛኛው እምነት ይሄዳሉ። ከሁሉም እምነት ሳይሆኑ ሜዳ ላይ እየቀሩ ብዙ ልጆች አሉ። እና የምር በጣም ነው የምወድሽ። አዲስ አበባ ቃላት ብዙ ማውራት ስለማልችል ነው። አላህ ቀጥተኛውን መንገድ እንኳን መራሽ እህታችን፣ እንኳን ወደ እስልምና መጣሽ። እውነት እኔ ብዙ ቃላት አሁን ያጣሁበት ደቂቃ ነው። በእርግጥ ብዙ ቤት እንደዚህ የሆነ ምናምን ሲሉኝ ምን አድርጌ ይሆን ብዬ አንዳንዴ ግራ ይገባኛል። ግን እንደው እውነት አላህ እውነት ውዴታውን በእኔ በዚህ መንገድ ሰዎችን ማምጣት ከወደደ እኔ ምንም መናገር አልችልም። ግን እውነት ለመናገር ብዙ የሚቀረኝ ልጅ ነኝ። ብዙ እውቀት ኖሮኝ አይደለም። አዎ ከዛ ከጠማማው ከሄል ከሆነው ነገር አላህ ወዶኝ፣ እኔ ሰልፊሽ ነኝ፣ ራሴን ወድጄ አድኛለሁኝ። አላህ መርቶኛልም እና እንደናንተን አይነት እህቶችም እየሰጠኝ ገና አብረው እንድንማር ይህን እንዲንም ቀጥታ ገና እየተባበርን እንድንሄድ መቅድዬ ገና ብዙ ይጠብቀናል። እና ዛሬ አዎ ወደ ቀጥተኛው መንገድ መተሻል። ዛሬ ሰለብሬት እናደርጋለን ከደቂቃዎች ጀምሮ። ግን ሰላት የምታደርጊው አዲስን ያደነቅሽውን እሱን ሳይሆን የምትቆሚው በአላህ መንገድ ነው እና አላህ ጋር ደግሞ ዱዓ አድርጊልኝ። እውነት እኔን የምትወጂኝ ከሆነ ገና ብዙ እስልምና መንገድ የጠፋባቸው ቤተሰቦች አሉን፣ ጓደኞች አሉን እውነት ለመናገር እና አልሐምዱሊላህ እንኳን አንቺንም ጨመረልን። የሰለምቴዎች ዱዓ መቅቡል ነው ይላሉና ቃላቱንም ብዙ አላውቀውም፣ አባባሉን ገና ብዙ ይቀረኛል። ግን ዱዓ አድርጊልን እዚሁ ስቲክ አድርገን እንድንሞት በዚሁ መንገድ እና እኔ ሳይሆን አንቺ ያሻውን እውነት ለመናገር ትናንትናም እንደው ኡስታዝ ፊት እንደዚህ እኔ ማውራት ክብር ግርማ ሞገስ ሰጥቶኛል። እንደው ዛሬ ለማውራት የበቃሁት እኔ ማንኛ ራሴ ቃላት የለኝም። ግን ያው ከፈቀድልኝ ኡስታዝ አንድ ነገር ልበልና እኔም ትሚት አደርጋለሁ። ኡስታዝ ልቀጥል? ሊያወሪ የጠራንሽ እኮ እንድታወሪ ነው። አብሽሪ። እሺ ሰው እውነት እዚህ ጋር ካላችሁ ክርስቲያኖች እየሰማችሁ ከሆነ እኛ ልናመልክ የመጣ ነው ሌላ ነገር ፈልገን አይደለም። አምላካችንን ፈልገን ነፍሳችን ተርባ የነበረውን የእውነተኛውን መንገድ ነፍሳችንን ሳትስፋይ ለማድረግ ረሃቧን ፍለጋ ሲክ ያደረግነውን
ሰልመን የመጣ ነው እናውቀዋለን። በጣም ደክሞን የመጣ ነው እና አላህ ስለወደደን ያረፍነው። እንዲህ ስናወራ ቀንም ሌሊትም አላህ እንድነው ብለን ስንጮህ ሌላ ትርፍ ኖሮን አይደለም። እሱ ለወደደን አምላክ ለራራልን እድል ለሰጠን ሰዎች ብንሆን ንፉጎች ነን፣ ሰዎች ክፉዎች ነን። ዛሬ ሰጠን ነገ ምን ከለክል። ለኔ ግን ለወደደኝ እድሜ ልኬን ዌስት ላደረኩበት ፍለጋይ ረፍቴን ያገኘሁበት እስልምና ላይ ነውና ኑ ወደ ረፍታችሁ፣ ሌላ ነገር አይደለም። ኑ ረፉ። ተኝታችሁ ታድራላችሁ። በዚህ ነው በዛ ነው አትባሉም። አትሊስት ስትቆሙ እሱ ፊት ነው የምትቆሙት። ኢማጂን አድርጋችሁ there is nobody ማንም የለም ከሰማይና የምድርን ባለቤትን የማምለክን የመሰለ ሳቲስፋክሽን የለም። ይሄንን የሚናገርን አፍ የፈጠረን አምላክ እንደማምለክ የመሰለ ረፍት የለም እና ወደ ረፍት cuz እዚህ ነው በዚህ ያገኙት በዛ ማልዳችኋል በዚህ ነው ያለው ምንም ውዥንብር የሌለበት ነው። ሲምፕል የሆነ አላህ አንድ ነው። እሱም ደግሞ ለሱ ልናመልክ የሱ ባሪያዎች ልንሆን የተፈጠርነው ለሱ ግን ለባሪያዎቹ ማይንቅ ማያዋርድ ግንባራችን ላይ ስተታችንን እንኳን ያልጻፈብን ሸሽጎ ያዘን አምላክን ነው የምናመልከው። ቢሆን ኖሮ ጽፎብን ግንባራችን ላይ ክሩሲፋይ ተደራርገን ባለቅን ነበረ። ግን ሩሩህ ነው ከፍጥረቱ ሁሉ እኛን የሰው ልጆችን እንዳፈጣጠራችን ጭንቅላታችን ይሄ ብሬን ማይንድ የምትሉት ነገር መቆጣጠር እንኳን እኛም አንችል ዛሬና ቀናችንን እንኳን ደቂቃችንን መያዝ ለማንችለው ለኛ ለደካሞቹ ይሸሸገልን አምላክ ነው። በአደባባይ አጋልጦላል ሰጠን ነገንም ተስፋ የሰጠን ለምናየው አምላክ አትሊስት ኑ እናምልከው። ግሩፕን አይደለም ኑ ተከተሉን የምንላችሁ እኛን አይደለም አምላካችሁን የፈጠራችሁን ኑ እናምልከው ነውና የሚመስላችሁ ኮንፊውዥን ግልጽ ነው። ብዙ ኮንፊውዥን የለውም እስልምና። ግሩፕን የምትከተሉት ነገር የለም። አንድ እስልምናን አንዱን ቀጥተኛውን መንገድ አንዱን ያላህን መንገድ ነውና አላህ ቀጥተኛውን መንገድ ይምራችሁ። ክርስቲያኖች ወንድምና የቲስቶች ጓደኞቼ እንዲሁም ሙስሊሞች ደግሞ የያዛችሁትን ፕሬሸስ ነገር አታቅልሉት። ለግላዊ ስሜት ለዛሬ ላይክ ኢጓችን ፊድ ለማድረግ ስንል ያላህ መንገድ አታጣሙ። ለሰዎች ድንጋይ ወርዋሪ አትሁኑ። ዛሬ ሰልመው የሚመጡት ሰዎችን ነገሩን አታቅልሉባቸው። ከዚህ it's huge የያዛችሁት የእናንተ መዓዛ ሽታ ሸቶ ነው። እኔ ኡስታዝ ሲናገር አልጠግበውም 24 ሰዓት መዓዛው ሽታው ምን ያህል ያማራ ነው ላለው ሙቤ ለሰዎች ለተቸገሩ ሲረዳ ምን ያህል ያማረ እስልምና ነው ላለው ጃ የጮኸ ላልሰለሙት day in day out ሲናገር ምን ያህል ያማረ ቃና ነው። ሽታችሁ ይጥማል። በልግስናችሁ በጉርብትናችሁ በጓደኝነታችሁ በቁርአን በመቅራታችሁ like የምታረጉት effortless ለምትደክሙ ለአላህ አገኘዋለሁ ብላችሁ ለእናንተ ለኛ ለሙስሊሞች ይመዘገብልናል በቦታው ብለን ነው የምንለፋው። ሌላ ትርፍ ነገር ኖሮን አይደለም። day in day out ያላህን መንገድ ቢቃና ብሎ ነው የሚለፉት። ሽታቸው ጣማቸው ሌላ ጋር ደርሶ ከላይ ተብሎ ይጠራሉ። ስለዚህ እነዚህ ሙስሊሞች መባልን የመሰለውን ክብር መያዝን ተችሎ አቅልሎ ተራ ነገር እንደምንም ነገር እንደመድ ውስጥ መርመጥመጥ ውስጥ ባና ባክን ጊዜያችንን ብዬ እንደምክር ነው። ብዙ ማወቂውኛ አይደለም። ስለዚህ የወደደለሱ ላላ እኔ ባሪያው ነኝና day in day out ሰግዳለሁ እና እሱንም እናየው ፕሮሚስም አለን እስከ ጀና ቀጠሮ ላይ ያዝነው። ኡስታዝዬ እንዳትቀር ቀጠሮ አለብን። እሺ ሌሎቻችሁም እንደዛው ተያይዘን ቼን ነው just community ነው ቢልድ ያረግነ beautiful እና better የሆነ community ተያይዘን እስከ ጀነት ቀጠሮ ያለብን ማለት ነው። እዚህ ምድር ላይ ግን ቀጠሮ ከሆነ ቀጠሯችሁን ላረፍድ ስለምችል አንገናኝም። እስከ መጨረሻው ግን ከሆነ ታግሳችሁ ስደክም እኔ አንተ እየተባባልን እየተያያዝን ተደጋግፈን እስከ ኤንድ እንሄዳለን። መቅድዬ እህታችን ይሆንሹ ለዛሬ ብቻ አይደለም ባይዘው ማለት ነው። you're like እስከ መጨረሻው አስታወሽ የምንባባል ነው የምንሆነው። እኔና አንቺ ኡስታዝ ጠርቶ ነው የተዋወቅን ጊዜ አስታወሽ ነው የምንባባለው። እስከ ጀና ድረስ ቁጭ ብለን ልጆቻችንን ስናስተምር በእስልምና መንገድ ስንሄድ ትዛለሽ እየተባባል ነው የምንወሳሳበት። የምድር ብቻ ጉርብትና አይደለም ያለው እስልምና እስከ መጨረሻው ነውና እንኳን ምድርንም በጀነትም ያለው ቀጥተኛ መንገድ ላይ እንኳን ደና መጣሽ። አላህ ያጽናን አንቺንም ለኛንም። ደስ ብሎኛል ስላወቅኩሽ። እንማራለን ግሩፕ ጊቢ ተማሪ ቢቻል እዚህም እዛም ያለውን ነገር አሁን ድንጋይ ውርወራውም ሊበዛብሽ ስለሚችል ከሙስሊም እህትና ወንድሞች ጋር ጊዜሽን አብዢ
ደስ ይላሉ ሙስሊሞች ቅፍቅፍ ነው የሚያደርጉትና ሞቀኝ ብለሽ አትፈራገጭ። አንዳንዴ ሙቀት ሲያደርጉን ምን እናደርጋለን? እዛም አማረኝ እዚችም አማረኝ እንትኑም መረረኝ ጨው በዛብኝ ምናምን ስፖይል እንሆናለን። ግን እነሱ ላላህ ብለው ነው የወደዱንና እዛም ለሚሆን ስብስብ ብሎ መቀመጡ በጣም መልካም ነው። ብዙ መልክቶች ይመጣልሽ ይችላል። ከዚህ ስትወጪ ያውቃሽ ነው ወይ ምን በቃ አይመለከትሽም። ያንቺ ካንሰርን ምንድነው? አላህ ልታመልኪ መጥተሻል። የዛም መንገድ ብቻ ትምህርቱን አሊስ ብንይዝ ብንበረታታ አሪፍ ነው። እኔ ብዙ አይደለሁም ገና አብረን እንቀራለን አብረን እንማራለን አለሁኝ ስልሽ ከልቤ ነው። ነይ እንማራለን። እኔ ጋር ኡስታዝም ጋር እህቶች ጋር ምናምን እዛ እንብዛ ለጊዜው ለማለት ስትጠነክሪ የፈለግሽው ማድረግ ትችያለሽ። እስከዛ ግን ያው እንዳንደናበር ያው እንደፈለኩ ይለቁኝና ልክ ስሳሳት ሰብሰብ የሚያደርጉኝ ኡስታዞችና ወንድሞች ስላሉኝ ነው ኩርት ብዬ አላህዬ ሰጠኝ እላለሁና ስለዚህ አላህን አመሰግናለሁ። አላሁ አክበር ገና እንበዛለን። አይ ኖ አላህ ይውደድ ኡስታዝዬ ጤናህን ይመልስልህ። በርታልኝ ወንድማችን እየሰራ ያለው ኤፈርትለስ እዚህ ጋር ምናልባትም ክብርያ ምናምን ብሎ ኢጎንትን እንዳትልብኝ እንዳትቆጣኝ ለመናገር ያህል እየሰራ ያለው ኡስታዛችን ያው ለእህቶችም ሁሌ የምለው ነገር ነው። ንጽጽር ያስተምራል፣ ሰለምቴዎችን ይረዳል፣ የእስልምና ኮሚኒቲን ለማሰብ እዚህ ተፍተፍ ይላል። እንደገና እርስ በርሳችን ስንጣላስን ሊያስታርቅ ይለፋል። አንድ ወንድማችን ቲክቶክ ላይ ሙሉ ሰዓቱን አይ ዶንት ኖ እንዴት እየበቃው እንደሆነ አላቅም እና እንዴ በጣም ነው ማዝንለትና አሊስ ሰፖርት አድርጉት ለሚሰራው ነገሮችም ላይቭ ሲከፍት ኢቭን አካውንቱ እስካሁን ያለበትን ደረጃዎች ይዩት። ፎሎ ያደረጋችሁት አይደለም በቂ ወይ ያስደረጋችሁትም አይደለም። ለኛ ለምንቀባጥረው ፎሎ ከምታረጉን ይልቅ እሱን ፎሎ አድርጉት። እየሰራ ያለውን ነገሮች ፎሎ አድርጉ። ያ ማለት እስልምናችሁን ነው የምታበረታቱት። ሰለምቴዎች እኛን ነው የምታበረታቱት እሱን ስታበረታቱ ማለት ነው። ከዚህኛ እዚህ ፎቶ ምንም ስንፖስት ፎሎ ታረጋላችሁ። እሱ ግን እየሰራ አንዱን ነገር ምን እየሰራችሁ ነው? ሞር ድካም ነው ያመጣንበት ያለን ሞሩ ጅምብር ነው። እሱ ስንቱን አጥርቶ እንደሚችለው አላህ አለ። የእውነት አላቅም ምን ያህል ኒንጃኒ ቃላት የለኝም። አንተ እየሰራ ላለው ነገር አላህ ይጨምርልህ፣ አላህ ያግዝ። እኔ ኒንጃሮ ነው ምን ብል ምን እንደሚበቃኝ ስላንተ ስለማለቅ ዝም ማለት ነው የሚሻለኝ። ከዚህ you're me I'm you እኔ ማለት አንተ ነኝ። እኔ ቃላት ስለሌለኝ አላህ ያግዝህ፣ አላህ ይጨምርልህ። ኡስታዛችን ቲክቶክ ላይ ፕላትፎርሙን ፕሮፐርሊ ከስብዕና ጋር ጨምሮ ከእውቀት ሙሉ እውቀት ጋር ላይ እያየን ነው እኮ ብዙ ነገር አይደለ አንተ ላይ የሚደርሱ አይደለም ትንሽ እውቀት ይዘው እየተራቀቁብን ነውና አንተ ግን እንደዚህ ሃምብል ሆነ ከኛ ጋር ተናንሰ ዛሬ አውቄ እኔ እድል ሰተኛል በቤት ሌላ ቢሆን እድል የሚነፍገው ማለት ነው። አንተ you ብዙ ቻንስ እና አላህ አንተም ይሄንን ቀናትን አስቦ ይመዝግብልህ ኡስታዜ። I love you respect you። ሌሎቻችሁም እንደዛው አመሰግናለሁ። አሜን አሜን። ግን እኔ ግን የማይገባኝ ነገር አለ። ቆይ ሙስሊሞች ሰው ምን አድርግ ነው የምትሉት? ሰው የት ይሄድ ነው የምትሉት? ሰው ሁሉ አስልማችሁ ለጨረሱት ነው ያሰባችሁትና እና ለማን ነው ግን አቤት የሚባለው? አቤት ሳለ ግራ እየገባኝ ነው። ለማን ነው አቤት የሚባለው? ቲክቶክ መንደር ምን አርግ ነው ሰውን የምትሉት? የኢትዮጵያ ሕዝብን ምን አርግ ነው የምትሉት? ወዴት ሄድላችሁ? ሀገሩን ጥሎ ይውጣላችሁ? ቋንቋ ቀይሮ አማርኛ ቋንቋ ቀይሮ ወደ ሌላ ቋንቋ ሄድላችሁ? ለማን ነው አቤት የሚባለው? ንገሩኝ፣ ለማን ነው አቤት የሚባለው? ማሻአላ አለይኩም ማሻአላ አላህ ይጨምርላችሁ። አሜን። ጥሩ ጊዜ ነበረን። እኔም የግዳውን መውጣት አለብኝ። ይመስቀል አለ የታለ ይመስቀል? ና ግባ ይመስቀል። በነገራችን ላይ የማታውቁት ነገር አለ። የከፈሩ ልጆች በጣም ብዙ ሰዎች እየተመለሱ ነው። መጀመሪያ የሚያስተምረን ቢኖር ኖሮ እንደዚህ እኛ አንከፍርም ነበር እያሉ እየተመለሱ ነው ያሉት። ይመስቀልና ይመስቀል አንዳንድ አሳየ። አሁን አይቼው ነበር እኮ ቤት ውስጥ ነበር። የሚከፍሩ ሰዎች ኤቲስት የነበሩ ሳያውቁት ወደ ክርስትና ሄዱ ማለት እንደው አማራጭ እንደ ማለት ክርስቲያን አንድ ሰው ሆነ ሲባል በጣም ነው የሚገርመኝ። ማለትም በቃ እስልምና ትክክል አይደለም ማለት ክርስትና ትክክል ነው ማለት አይደለም። እስልምና ድጥ ነው ካለ ደግሞ ወደ ማጥ እንዴት ሰው ይሄዳል? እና አይሄዱም እንደዚህ ማለት ነው። እና ይማራሉ አብዛኛውን ነገር ማለት ይመስቀልና ግባ ኡስታዝ እየጻፈ ነው። አንዳንድ ቁጥር ይመስቀል አስገቡታል ሞዴሬተሮች። እና ግባ እስቲ በእንትን ከገባ ማለት ነው።
እስቲ መስቀል ያላችሁ ልጅ እንትን ነው ኢንሻአላህ። አሰላሙ አለይኩም ይመስቀል። ኡስታዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱህ። እንዴት ነህ ሀቢቢ? ሰላም ነው? አልሐምዱሊላህ ጥሩ ነው። ማሻአላህ ተስተካከለልህ አንዳንድ ነገሮች? ትንሽ ወረድ ያለልኝ ነው አንዳንድ ነገር። አዎ አይዞህ፣ ማወራረጃውን በደንብ እሰጥሃለሁ። አሁን ቀጠሮ ስለያዘ በደንብ ከነማወራረጃው ነው እንዳያንቅህ፣ ማወራረጃውንም በደንብ እሰጥሃለሁ አንዳንድ ነገሮች ማለት ነው። በቃ በቀደሙ እንዴት ነው ታብሌቱ ሰራ? መርፌውና ታብሌቱ ሰርቷል የተወሰነ? የበቀደመውን ባለፈው የሰጠው ታብሌት መርፌው በቃ ኢንሻአላህ በደንብ ነው። መጀመሪያ ሲያምህ እንደነበረ አይቼዋለሁ። ትንሽ ውስጤን ዋላኪን ነክቶኛል። በቃ ዋናው እሱ ነው። አሁንም ደግሞ እሰጥሃለሁ ደግሞ ወይ ነገ ወይ ከነገ ወዲያ ደግሞ ኢንሻአላህ ቀን ላይ ትመጣና አንድ መርፌ እሰጥሃለሁ። ኢንሻአላህ በርታ። እሺ አይዞህ፣ እኛ እያለን እናንተ ወደ ያለው ሁላችንም አለን። ፎሎ አድርጉት መስቀልን። በቃ ከዚህ በኋላ በቅተዋል አይደል? መስቀሉ በቅተዋል አይደል? ይህ ማለት አፍራሽ ነው። ይህ ማለት አፍራሽ ነው። መስቀለ ምናምን ነበር ስሙ፣ አሁን አስተካክሎታል። ኢንሻአላህ ስምህን ቀይረውና የሆነ ስም እናውጣለህ። ስም ላውጣለህ ለቲክቶክ የሚሆን ስም ላውጣለህ። አለ ይመስቀል እየሰማኝ አይደለም? ይመስቀል እኔም አልሰማው። ኧረ ትሰማለህ ኡስታዝ፣ እሱ ጋር ነው በቃ ስም አወጣልሃለሁ፣ በወቅቱ እነግርሃለሁ። መርሃ ግብሩን እንዝጋው። መቅዲ ወይም ደግሞ አሚና መርሲ ተበራቺ ኢንሻአላህ። ማለት ምን አልከኝ? ገና ነው እንትኑ እኮ ነው። አንዳንድ መጽሐፎች እኮ ነው እንትን ችግር የለውም። ኔትወርክ የዛሬ ዓመት ነው እኮ ያወራሁት። ዓመት መልሰው ኦኬ እሺ እየቆየ ነው የሚደርስ። ስም አስቀምጥልሃለሁ በውስጥ ቆንጆ ስም ማለት ነው። ኢንሻአላህ ለቲክቶክ የሚሆንህ ማለት ነው እሰጥሃለሁ ማለት ነው። አሲያ የምትይው ነገር አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። አሲያ አለሽ? ኦኬ ሩሃይና አለሽ? ሰላም አለይኩም ሩሃይና። እሺ አብዱ መርካቶ አለ? ይሄ ነገር ከኔ ነው እንዴ? አሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። የምትለው ነገር አለ? እንዴት ናችሁ? ያው እህታችን እንኳን አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ መራት እና ደግሞ አላህ ያጽናት ደግሞ በዲነል ኢስላም ላይ እኛንም አላህ ያጽናን። አንተን ደግሞ አላህ ያቆይህ፣ ሙሉ አፊያህን አላህ ይመልስልህ። አሚን አሚን። በተረፈ ደግሞ መጽሐፎች አሉ። መጽሐፍ አለ የኡስታዝ ወይድ መጽሐፍ የምትፈልጉ ካላችሁ አንዴ ካሜራ ላብራ። በቃ እኔ መውጣት ስላለብኝ በዘጋበት ሰዓት ላይ ይዝጋ። አይ ቲንክ ፌር አይደለም እንትን የምትሉ ማለት ነው። ኮንትሮል አድርጉት። ኦክቲፊላ አሲያ ያላችሁ ልጆች ማለት ነው የምትፈልጉትን ነገር ካለ ማለት ነው። አውሩ። እኔ መውጣት አለብኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታዘ ከወጣ ሀላስ ዝጋውና አንድ ላይ ወጣ። ምክንያቱም ማንም ወንድሞችም የሉም ሲል ይባስ እንትን ይላል። ኦኬ እሺ በቃ ሉጣ አብዱ እንትን በልና ሉጣ
ስልጣኔ ደግሞ ሙሉ አድርገው ኡስታዝ። የኮመንት ብቻ ነው። እስቲ ኢንሻአላህ ጸባይሽን ከሰምርሽ። ኧረ እኔ ጸባይ የለኝ ኡስታዝ። አብዱ ማይክን ክፈተውና በደንብ አስረዳን። መጽሐፉ እንዴት ነው፣ የት ነው የምናገኘው የሚለውን ነገር በደንብ ክሊር አድርግልን። ሰላም አለይኩም። በዚህ ወአለይኩም ሰላም ወራህመቱላህ። ሙቤ እንዴት ነህ ሐቢቢ? ሰላም ነው። እሺ አላህ አልሐምዱሊላህ። እነዚህ መጽሐፎች አሉ የኡስታዝ ወሂድ እውን ኢየሱስ የባህሪ አምላክ እና ደግሞ የስላሴ ሳቢ አልበትም አልሰቀሉትም የሚል እና ሌሎች እስላማዊ መጽሐፎችም አሉ። መጽሐፉን የት ነው ማግኘት የሚቻለው? መጽሐፉ ይላካል የትም ሀገር። አሁን እኛም ጀርመን ብንፈልግ ትልኩልናላችሁ ማለት ነው? የትም ሀገር፣ አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ ሳውዝ አፍሪካ፣ ዱባይ፣ ሳውዲ አረቢያ፣ የትም ሀገር። ምን ያህል ጊዜ ይፈጃል ማለት አውሮፓ አሁን ወደኛ አካባቢ ስንት ጊዜ ይፈጃል? ከ7 እስከ 10 ቀን ባለው ቀን ውስጥ ይደርሰናል። ማሻአላ በጣም ደስ ይላል። አሁን ይሄን አላቅም ነበር፣ መጀመሪያ ጊዜ ነው የምሰማው። ሱብሃንአላህ አያችሁ። ስለዚህ ኤሮፕ ላይም ካናዳም አሜሪካም የትም ሀገር ያላችሁ የኡስታዝ ወሂድ መጽሐፍን የምትፈልጉ ሰዎች አብዱን ፎሎ አድርጉትና በውስጥ ምርጫም በዋትሳፕም የምትፈልጉ ሊያመረጡ ይችላሉ። እነዚህ እዚህ ጋር የምታያቸው መጽሐፎች ሁሉ የኡስታዝ ወሂድ የጻፏቸው ነው። በጣም በርካታ መጽሐፎች ናቸው። በተለይ ለሰለምቴዎችም ጥሩ መጽሐፍ አለ። የምትፈልጉ እህትና ወንድሞች ኢንሻአላህ ወንድማችንና አብዱ ፎሎ አድርጉት። በዋትሳፕም የምትፈልጉትን ምርጫ መጽሐፎቹን የተለያዩ መጽሐፍ ብዙ ስለሆኑ እዚህ ጋር ድንገት ሁሉም ላይታዩ ይችላል። አማርጦ የምትፈልጉትን ይልክላቸዋል። የትም ሀገር ብትሆኑ በ7 ቀን ውስጥ አሜሪካም አውሮፓም ያላችሁበት ድረስ ይልክላቸዋል በወስታ ማለት ነው። ይሄ በጣም ደስ የሚል ነገር ነው። ማሻአላህ በጣም ናይስ ነው። ስለዚህ የምትፈልጉ ሰዎች ወንድማችንን አብዱ ፎሎ አድርጉትና በውስጥ አናግሩት፣ ይልክላቸዋል። እሺ ሐባይቢ። እሺ ልቀጥል። አድራሻ ምናምን እየጠየቁ ነው። እኔ የምኖረው አዲስ አበባ ነው እና አናግሩኝ በውስጥ። ስልክ ቁጥሬ ከፕሮፋይል ስራ አለ። በዋትሳፕ እና በቴሌግራም አውሩኝ። ሳውዝ አፍሪካ የጠየቃችሁ ልጆች ይላክላቸዋል። ሳውዝ አፍሪካ አለ፣ ዱባይ አለ፣ ሪያድ፣ ጂዳ እና እንደነገራችሁ እሱ አውሮፓ፣ አሜሪካም እና ክፍለ ሀገር ያላችሁ ደግሞ ደሴ፣ ኮምቦልቻ፣ ድሬዳዋ፣ ሐረር፣ ጅማ እና ሌላም ክፍለ ሀገር ያላችሁ ሰዎች መጽሐፍ የምትፈልጉ ከሆነ የኡስታዝ ወሂድንም እና ሌሎች መጽሐፎች የቁርአን ተፍሲር አለ፣ ስለ ረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ፣ ስለ ሰሃባዎች ብዙ አይነት ነገር አለና ማዘዝና መጠየቅ ትችላላችሁ። ሌላ ደግሞ ይሄ አፕሊኬሽን አለ የኡስታዝ ይሄ አፕሊኬሽን አያችሁት? ይሄን አወርዱት ፕሌይ ስቶር ላይ ይታያል። ይሄ የትኛውም ሀገር ላይ ይሰራል። ኢንተርኔት የሌለበት ሀገር ላይ ይሰራል እና ዋይፋይ አያስፈልገውም። አይዋ አሁን ገጠር ላይ በተለይ ላላችሁ ሰዎች ይሄኛው በጣም ይጠቅማቸዋል። ገጠር ላይ ላሉ ሰዎች ለምን እዛ አካባቢ ዋይፋይ ችግር ስላለ አንዴ ብቻ አፑን ዳውንሎድን ካረጉት ከፕሌይ ስቶር ላይ በየጊዜው እየገቡ ትምህርቱን መማር ይችላሉ በቀላሉ ማለት ነው። ስለዚህ ይሄን ደግሞ የት ነው የሚያገኙት? ቴሌግራም ላይ ነው አይደል አብዱ? ቴሌግራም አፕ ስቶር ላይ አይ ሊንኩን ዳውንሎድ ማድረግ ማይችሉ እህትና ወንድሞች ስላሉ ሊንኩም እንትኑ ጋር አለ፣ ቴሌግራም ላይ አለ። ቴሌግራም ቻናሉ ላይ ኡስታዝ ለጥፎታል። አንዴ ቆይ መርሐባ ኡስታዝ ቴሌግራም ምን አልክ ኡስታዝ? ትንሽ ላውራ 1 ሰከንድ 2 ሰከንድ ነው። ተፈضل ማን ላይ ታስታውስ እንደነው ሙቤ አንተ አውራ ብዬ ሄጄ ነበር ትዝ ይልህ እንደሆነና ስልክ ነበረ ተደውሎልኝ ማለት ነው የሄድኩት የነበረውና ከአቅሜ በላይ ከቁጥጥሬ ውጭ የሆነ ነው ደስታ የተደሰትኩት ማለት ነው። እንግዲህ በህይወት እኖራለሁ ከእናንተ ጋር እኖራለሁ ማለት ነው ኢንሻአላህ። እና ራሴ አላውቀውም ራሱ ኖርማል ማለት ነው። እና አሁንም በህልም ዓለም ውስጥ ነው ያለው እየመሰለኝ ያለኝ ደስታ ማለት ነው። ያገኘሁት ደስታ ማለት በቃ መኖር እንደምችል ሳቀው እንጃ ብቻ አላውቅም። እና ከባድ ነው ለኔ የነበረው ወቅቱ ማለት ነውና እንደዛ ነው። ኢንሻአላህ አብረን እንሆናለን። ከዚህ በኋላ ምንም ነገር አይመጣም። አይዟችሁ አብሽሩ። እና ጥሩ ነገሮችን እንሰራለን ብዬ አምናለሁ።
ዋናው የሰው ልጅ እድሜና ጤና ነው። አትኖርም ስትባልና ኖራችኋል ስትባሉ ሁለቱ ልዩነት አለው። ኢንሻአላህ እና ኢንሻአላህ በቃ አለው። ኢንሻአላህ በዱዓ እንረሳሳ። አብሽር ኡስታዝ፣ ስራ እንሰራለን ኢንሻአላህ። በጣም ደስ የሚል ነገር ነው። ያው ሰሞኑን ሁላችንም ዱዓ ስናደርግ ነበር። አልহামዱሊላህ በጣም ደስ የሚል ነገር ነው የነገርከን። አላሁ አክበር። ወላሂ ሁላችሁም አልহামዱሊላህ በሉ። ለአላህ ምስጋና ይገባል። እዚህ 800 900 ሁላችሁም አልহামዱሊላህ በሉ። የኡስታዛችን እንደዚህ አይነት ኡስታዝ በጣም ለኛ ለዚህ በተለይ ሚዲያው ላይ ወሳኝ የሆነ ኡስታዛችን ነውና ሁላችንም እንግዲህ እናውቀዋለን ምን ያህል ሰሞኑን ተጨንቀን እንደነበር በውስጣችን ያው ሁላችን ዱዓ ስናደርግ ነበርና አልহামዱሊላህ ወላሂ እኔ ከምን በላይ ደስ ብሎኛል ኡስታዝ። አልহামዱሊላህ እኔ ቃላት የለኝም። ማሻአላህ اللهم لك الحمد። ለአላህ ምስጋና ይገባው። ኢንሻአላህ ገና ያንተም ልጆች ኢንሻአላህ አድርገው እንዳንተ ኢንሻአላህ ጀግና ሆኖ እዚህ ሚዲያ ላይ ገና ያስተማሩ ኢንሻአላህ ያባታቸውን ምትክ ይሆናሉ በአላህ ፍቃድ። ወላሂ በጣም ነው ደስ ያለኝ እኔም ራሱ። አላሁ አክበር አልহামዱሊላህ። አብዱ የራስን ቤት ክፈትና በቃ እንትን ማለት ይችላል። ኡስታዝ አንተም ያው መውጣት ካለበት ኢንሻአላህ ለማን ተቀጥል ሐቢብ አብዱ። ለአንተ በጣም ብዙ አስተያየት እየመጣ ነው በፊት ከ3 ሳምንት ከ4 ሳምንት ጀምሮ እና ኮሜንት ላይ ምንድነው አንተን የሚሉክ የኡስታዝ ወሂድን አንብቤዋለሁ። አሁን ልናገር ነበር እኔ አሁን እያነበብኩት ነው። እኔ እዚህ ኡስታዝ ባለበት መናገር ስላልፈለግኩ ነው። እሱን እኔ ቤት እንነጋገረዋለን። እሺ ሁሉም እዚህ ጋር የጻፋችሁትን አንብቤዋለሁ፣ በደንብ አንብቤዋለሁ። አብሽሩ ሐባይቢ። እኔ አንድ ሰው ባለበት ስለዛ ሰው መናገር አልወድም፣ ለዛ ነው። እሺ ሐባይቢ አንብቤዋለሁ፣ እኔ ቤት እንነጋገርበታለን። አብሽሩ። እሺ አንድ ጊዜ እዚህ ጋር ሙቤ እንመልከታለን። አንተ ሙቤ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ሐያኪላ። አንተ ብዙ ነገሮች ይደረጋሉ አውቃለሁ፣ ያው ኸይር ስራ ማለት ነው። እና በዚሁ አጋጣሚ ደግሞ ለሀዲያ ሙስሊሞች ድምጽ ብትሆናቸው በጣም አሪፍ ነው። ምክንያቱም መስጊድ እየተቃጠለባቸው ነው፣ ቁርአን እየተቃጠለ ነው። በባህል ቀን በጣም እየተሰቃዩ ያሉ ናቸው። እና ካወቀው ሸምሰዲን የሚባል ልጅ አለ፣ እሱ ቪዲዮ እንዳለ እየለቀቀ ነው እና በጣም እያዘነ ነው። ለእኛ ድምጽ የሚሆነን የለም፣ እርስ በርሳችሁ ትደጋገፋላችሁ፣ እኛስ ማን አለን እያለ በጣም እያለቀሰ እየጮኸ ነው ያለው። ግን ማንም የሰማ ወንድም የለም። ስለዚህ እኛስ ለምንድን ነው ከነሱ ጋር ማን ሆነው? ባለፈው ቁርአን ተቃጠለ ተብሎ ያ ሁሉ ቂያማ ቆመ፣ ልጅቷ ይቅርታ ጠየቀች። ከዛስ በኋላ የሚደረግ ነገር አለ ለሙስሊሞች፣ በተለይ ለሀዲያዎች እነሱ በጣም ስቃይ ላይ ናቸው እና ለነሱ ድምጽ ብትሆናቸው መልካም ነው ያስባለሁ። አንድ ፕሮግራም ስራ ሙቤ የራሱን የቻለ ፕሮግራም ስራ አላቸው። አንድ ፕሮግራም ስራ አላቸው ነው በደንብ ሰፍራት ሸምሰዲንም ልከህ ማን ጠርተኸው እና በለህው አስመጥተህ በደንብ በስርዓት ስራ አንድ ፕሮግራም ማለት ነው። እኔ ግራን የገባኝ ለምን ዝምታው እንደመረጥን ቴሌግራም ላይ ጽፌያለሁ። እኔ ጥሩ ሁኔታ ውስጥ ስላልነበርኩኝ በድምጽ መግባት አልቻልኩም፣ የነሱ ጉዳይ ማለት ነውና አሁን መጅሊሱ ጉዳዩን እንደያዘው ሰምቻለሁ፣ ኢንፎርሜሽን አለኝ። ነገር ግን መጅሊስ ብቻውን በቂ አይደለም። ሰውም በአንድ ላይ በነቂስ ወጥቶ ይሄ ነገር ትክክል አይደለም ብሎ ማውገዝ አለበት። እኛ አካባቢ ላይ የሆነ ነገር አልተደረገም ብለን የምናስበው አይደለም። ጉዳዩ ሁሉም ቦታ ነው ካልን ሁሉም ቦታ ነው መሆን ያለበት። ሙስሊም ማለት በመላው ዓለም ላይ ነው ያለው። አንድ ቦታ ላይ እንትን ሲል ስለ ፍልስጤሞች እናወራ የለን እዛ ድረስ ተሻግረን የማያውቁን እኛ የምናውቃቸው ማለት ነው። ስለዚህ ከዛ አንጻር ነው ኢንሻአላህ አንድ ፕሮግራም ይዘህ ፕሮግራም እንደምታደርግ ተስፋ አለኝ። ያው ታውቀዋለህ እኔ ይሄ ነገር ሳላስብበት አይቀርም። ያው ሰሞኑን ያለውን ችግር ስለምታውቀው ነው እንግዲህ ለዛ ነው ኢንሻአላህ። ግን ያው ብዙም እህቶች ጽፈውልኛል በውስጥ ለዚህ ነው ኢንሻአላህ። ለማንኛውም ይሄኛውን አካውንቴ ለማታውቁኝ ሰዎች ይሄ ግራ እንዳይገባችሁ፣ ይሄ ባክ አካውንቴ ነው። ይሄን አካውንት ፎሎ አድርጉኝ ኢንሻአላህ። በዚህ አካውንቴ በዚህ ልገባ እችላለሁ ኢንሻአላህ። ያለውን ነገር ደግሞ ከነሱ ጋርም ተነጋግረን መደረግ ያለበት ነገር እናደርጋለን። ከዚህ በፊትም ያው የሀዲያ ነገር እዚህ ቦታ ብዙ ከዚህ በፊትም እንደዚህ አይነት ሰርተናል። ግን እዛ ጋር ያለው ችግር በጣም ከባድ ችግር ነው። በተለይ መጅሊስ አሁን ጉዳዩን ከያዘ በጣም ደስ የሚል ነገር ነው። መጅሊስም በዚህ ጉዳይ ላይ በሰፊው መስራት አለበት። እዛ ጋር ያለው በጣም ከባድ ነገር ስለሆነ ማለት ነው። እዛ ጋር ያሉት ደግሞ ታውቃላችሁ እነማን እንደሆኑ እዛ ያሉት ሰዎችን ማለት ነው። በኃይለኛው እነሱ ባጀት መድበው በትልቁ እየሰሩበት እንደሆነ እናውቀዋለን። ግን እኛም ያው ኢንሻአላህ የቻልነውን ያህል ድምጽ እንሆናለን በኢዝኒላህ ተዓላ። አብሽሩ እህቶች። እሺ ለማንኛውም ኡስታዝ ወሂድን ፎሎ አድርጉት ኢንሻአላህ። እዚህ ጋር የጻፈችልኝ ቅድም አንብቤዋለሁ። በዛ ጉዳይ ላይም በሰፊው እንነጋገርበታለን። ይሄ ሁለተኛ አካውንቴ ነው። ሁላችሁም በዚህ አካውንቴ ፎሎ አድርጉኝ ኢንሻአላህ።
እና በተረፈ ሐሙስ ዕለት ፕሮግራም ይኖረናል ኢንሻአላህ። ወሳኝ ፕሮግራም ነው። በዚህ ጉዳይ ላይ ብዙም ነገር እንነጋገራለን ኢንሻአላህ። እንዳትቀሩ ኡስታዝ ወሂድ። ከዚህ በላይ አንይዘም። ያው ደስ ብሎኛል። እኔ በውስጥ አናገራለሁ። አልሐምዱሊላህ ጀዛከላህ ኸይር ሐቢቢ። ወላሂ ጥሩ ዜና ነው የነገርከን። አልሐምዱሊላህ እኔ ደስ ነው ያለኝ። አልሐምዱሊላህ ወላሂ አላህ ይጠብቅህ ሐቢቢ። በእኔ በኩል ጨርሻለሁ።